አልሰማኝም እኮ ወይ ሊቃል እንደዛ በኛ በረከቶቹ ምን ይልቃል? አልማዝ እናትሽ ነችም ቆይ የምታደርጊ ነው የመጣሽው? ያምሻል እንዴ? ቆይ ስለምታይሽስ እሷን ለማግኘት አይደለም የመጣሁት። አንቺና ባይሆንም እንደማን ታጃጁ ይሞክራል። ባይሉ ታፈላልኩሽ እኮ ብርሽንም ደግሞ እያዘጋጀሁልሽ ነው። ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት እመጣለሁ? ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ? እውነት ምን ልጅ ነገር ነሽ? መጀመሪያም ቢሆን አዲስ አበባ ሆኜ ነበር ያወራሁሽ። እንዴ በዚህ ሰዓት ደግሞ ከማን ጋር እያወራች ነው? አደራ ድራማ ክፍል 26 ተለቀቀ። ሰላም ጤና ይስጥልኝ ውድ ቤተሰብ እንደምን አላችሁ? ባላችሁ በሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ ክፍል 26 በባለፈው ክፍል እንዳየነውና እንደተመለከትነው ብሌን እንግዲህ አልማዝን የገደለቻት ሰላም መሆኗን ሰምታ ነበር ማለት ነው። እናም አሳልፌ ወንጀልን ሰምቼ ዝም ማለት አልችልም፣ ለህግ አሳልፌ መስጠት አለብኝ ብላ እንግዲህ ብሌን ወደ ፌዴራል ፖሊስ ስልክ በመደወል ላይም ነበረ። እናም እንግዲህ ስልክ ደውላ ሳለ ስልኩም እንግዲህ ተነስቶ አቤት ተብላ ነበረ። ምን እንርዳሽ፣ ምን ላግዝሽ በማለትም ነበር ምላሽ የተሰጣት። እዚህ ወንጀል ተሰርቷል በማለትም ብሌን እንግዲህ ታወራለች ማለት ነው። የት ነሽ? የት አካባቢ ነው? በማለትም እዚህ አዲስ አበባ ስትል አዲስ አበባ የት ክፍለ ከተማውን በማለትም እንግዲህ ከፌዴራል ፖሊስ ጠበቅ ተደርጎ እንግዲህ እየተጠየቀችም ነው። ብሌን እንግዲህ ሰላምን ገፍታ እንግዲህ አሳልፋ መስጠት አልፈለገችም፣ ሀሳቧን መቀየር ፈለገች። እናም እንግዲህ እያወራት ሳለም ዝም ማለች፣ እንዲሁም ስልክም ዘጋች። ስልክ ስትዘጋ የደወለችው ወደ ፌዴራል ፖሊስ ነው እና እንግዲህ ወንጀል ስራ አለ እስካለች ድረስ በዛ ስልክ ተመልሶ ወደ እሷ እየተደወለላትም ነበረ። ስልኩን አንስታ ይቅርታ ባላንስ ዘግቶብኝ ነው ስትል፣ አይ ባላንስ ዘግቶብሽ አይደለም ፍሪ ኮሊንግ ነው በማለትም ነበር ምላሽ የተሰጣት። እናም ይቅርታ ተሳስቼ ነው የወንጀል ስራ ያለ መስሎ ነበር የለም ማለች። እናም እንግዲህ ከፌዴራል ፖሊስ ወንጀልን አለባብሶና ደባብቆ ማለፍ ለራሱ ያስጠይቃል፣ ወንጀለኛ ነሽ በማለትም እንግዲህ በሲሟን ነበር የመዘገቡት ስልኳን። በዛ መሰረት እንግዲህ ወደ ወይዘሮ ገነት ቤት ነበረ ከፌዴራል ፖሊስም እንግዲህ ያመሩት ማለት ነው። ብሌን እንግዲህ ስልኩን ጥርቅም አርጋ ከዘጋሽ በኋላ ሲሙን ከቅፏ ውጭም አውጥታ ወደ ሰላም ጋር በመሄድ ሰላም በጣም ይቅርታ ብሌን እያለች እንግዲህ ከብሌን ይቅርታ እየተማጸነች ትገኛለች። ይቅርታ አድርጌልሻለሁ፣ ለፖሊስም አሳልፌ አልሰጥሽም በማለትም እንግዲህ ብሌን ሰላምን አገላመጠቻት። በጣም ይቅርታ በማለት እጅጉን በጣም ደጅ እየጸናችም እንግዲህ ስትለምናትም እንግዲህ ተመልክተናል ማለት ነው። ብሌንም እኔ ይቅር ብዬሻለሁኝ በማለትም ስለዚህ ብቻ ሳይሆን እባክሽን በባለፈው ቃል እንግዲህ ስለነገረች ነገርም እንግዲህ ይቅር በይኝ፣ አግባብ የሌለው ንግግር ነው የተናገርኩሽ በማለትም እኔ ላንቺ ብዬ ነበረ ያኔ ያደረግኩት፣ ነገር ግን አንቺ አልመሰለሽም ብላ ክፉኛ ተከፍታ ነበረ ብሌን ለሰላም ስታወራት የነበረው። አሁን እንግዲህ ፍቀጅልኝ እናቴን ሂጄ ላያት ነው፣ ምክንያቱም እሷ መታ ልታየኝ አትችልም አንቺ ስለከለከልሻት በማለትም እንግዲህ ሰላምም እንግዲህ ወይዘሮ ገነትን እንዴት አርጋ ከፍና ዝቅ አርጋ አመናጭቃ እንደተናገረቻት እንግዲህ አስታወሰች ማለት ነው። አንዳንዴ በሙቀትና በግለት ሰዎች ላይ እንግዲህ የምንጠቀማቸው ቃላቶች ያ ጊዜ ካለፈ በኋላ ይጸጽተናል እና አሁን ላይ እንግዲህ ሰላምዬ ብሌን ላይ እና እናቷ ላይ ባደረገችው ነገር እጅጉን በጣም እየተጸጸተችም ትገኛለች ማለት ነው። ብሌን ወደ እናቷ ሄዳ እናቷም እንግዲህ ብሌን ስልኳን ከሲሙን ከቅፎ ውጭ ስላደረገችው አይሰራምና ስልክ ስትደውል ጥሪ አይቀበልም ይላል። በጣም አሰበች፣ ተጨነቀች። በድንገት ግን ብሌን ወደ እናቷ ሄደች። ገነትም ምን ሆነሽ ነው ስልክሽን ዘግተሽ የምታስጨንቅኝ አለቻት። እናም እንግዲህ ብሌንም እኔ የመጣሁት አሁን ለታ ልትነግሪኝ ነበር ስለ ወላጅ እናቴ፣ ምንድን ነው የምትነግሪኝ በማለትም በደጋግማ ጠየቀቻት። ወይዘሮ
ወይዘሮ ገነትም ምንም ልነግርሽ አልነበረም በማለት ልትነግሪ ነበር እኮ የመጣሽው እያሉ እየተከራከሩ ባሉበት ታይም ቃልም እንግዲህ የገነትን እንቅስቃሴ እንግዲህ በደንብ አድርጋ እየተከታተለቻት ነበርና ገነት ወደ እነ ሰላም ቤት ባመራችበት ታይም ለብሌን ልትናገር ሰላም ወላጅ እናቷ እንደሆነች ልታሳውቃት እየመጣች ባለችበት ታይም ብሌን እንግዲህ ከበር ስር ተጠግታ አውቃ ገነትን እየዋሿት እንደሆነ አስመስላ ስልክ ስታወራ የተሳሳተ ነገር ስለሰማች ገነትም በቃ ይሄ ውሸት ነው፣ አሁንም ብሌንን ይጎዷታል ብላ እንግዲህ ልትነግራት አልቻለችም። በዛ መሀል ነበረ ፖሊሶች የተከሰቱት። በሩን አንኳኩተው እንግዲህ የብሌን ስልክ ቁጥርና በዚህ ቁጥር ወንጀል ተፈጥሯል አለ ብለሽ ደውለሽልናል በማለትም ያናግሯታል ማለት ነው ከፌዴራል ፖሊስ። በጣም በሚያሳዝን ሁኔታ እንግዲህ እፍስ አድርገው ወደ እስር ቤት ወስደዋታል ማለት ነው ገነትን። ብሌንም በለቅሶ ታጅባ እንግዲህ ወደ ሰላም ትደውላለች። ሰላምም እጅጉን በጣም በሚያሳዝን ሁኔታ ብር አምጪ እያለ እንግዲህ ሳሚ እየደወለባት በጣም ተጨንቃለች። ወንድሟም ስለታሰርባት አሳስቧታል። እናም እንግዲህ ብሌንም ደግሞ 200 ሺህ ብር እፈልጋለሁ ብላ ጭንቀት በጭንቀት ላይ ድርብርብ አድርገውባታል። ሰላም ብር የለኝም 200 ሺህ ብር በዚህ በ2 ቀን ስጭኝ ነው ያለቻት ቃል። እኔ ብር የለኝም እንዴት ነው በ200 ሺህ ብር በዚህ በ2 ቀን በአፋጣኝ ምሰጥሽ? እኔ ያለሁበትን ስቃይና መከራ እኮ ብታቂ ልጄ፣ እዚህ ጋር ደግሞ ወንድሜ እስር ቤት ነው ያለው እያለች ብትላትም ቃል እንግዲህ በእንባ አልቅሳ ብር መቀበል ፈልጋለች። በእንባሽ ልታታልልኝ ነው ወይ በማለትም ሰላም ምላሽ መልሳላታለች። ብሌን ወደ ሰላም ትደውልና እናቷን አፍሰው ወደ እስር ቤት እንደወሰዷት ትነግራለች። እና ድረሽልኝ አለቻት። ሰላምም እንግዲህ በሩጫ ነበር ወደ ብሌን ሄደችው። እስር ቤት ሄዱ። ነገር ግን በስብሰባ ምክንያት እንግዲህ ቃለ መጠየቅ ስላልተደረገላት ገነትን እስር ቤት አሳድረዋታል። እነሱም ወደ ቤት ተመለሱ። ብሌን ቃል ስልክ ከሳሚ ጋር ታወራለች በሰላምዬ ስልክ። እናም እጅጉን በጣም በሚያሳዝን ሁኔታ ደርሰውባታል። እናም እንግዲህ አሁን ላይ ሰላም የቃልን ሁኔታ ስታያት ምንም የሚያምራት ነገር የለም እና ነገረ ስሯ ሁሉ እንዳልሆነ ሆኖ እያየቻት እየተጠራጠረቻትም ትገኛለች ማለት ነው። ቃል ምን ሆነሽ ነው? ምንድን ነው የተፈጠረው ነገር? ማንን ነው በስልክ የምታወሪው? ጓደኛዬ ነው እያለች እንግዲህ ቃልም ስትቀባጥር ነበረ። እናም እንግዲህ ለምንድን ነው ለእኔ የተደወለውን ስልክ እኮ አንስተሽ አውርተሻል፣ ምን አሉሽ? ምንድን ነው ያሉሽ? እያለች ብትጠይቃትም ቃል እንግዲህ እውነተኛውና ትክክለኛውን ነገር ልትነግራትም ፈቃደኛ አልሆነችም። ብሌንም እንግዲህ ደክሞኛል ብላ ወደ ክላሷ ሄዳ ልረፍ ብላ እትዬ ልረፍ ብላ አስፈቅዳ ሰላምን ወደ ክላሷ ሄዳ ነበረ። እናም እንግዲህ ሰላምዬ እጅጉን በጣም በሚያሳዝን ሁኔታ ስልክ እየተደወለ ብር አምጪ እየተባለችም ልጇን ብር አምጪ፣ በሌላ ስልክም እንግዲህ ሳም እየደወለ ብር እያሏት እያጨናነቋትም እንግዲህ ተመልክተናል። በስተመጨረሻም አልማዝ ተከስታለች መግቢያው ላይ እንዳያችሁት። እናም እንግዲህ አንቺና በር እንግዲህ በኃይል እየተንኳኳ ቃል በሩን ስትከፍት አልማዝን ታገኛታለች ማለት ነው። እጅጉን በጣም ደንግጣለች። እናም ለምን መጣሽ? በኃይሉ እኮ እስር ቤት ነው ያለው። አንቺና በኃይሉማ ቀልዳችሁብኝ አትቀሩም። እኔ ሰላምን ነው ማግኘት የምፈልገው በማለትም እንግዲህ ብሩን እኮ በዚህ በ2 ቀን አምጥቼ እሰጥሻለሁ ለምን አትረጋጊም? በማለትም እንግዲህ ቃል እንግዲህ አልማዝን እየለመነቻት ነው። በር ከፍታ ስትወጣ ሰላምዬ ማንን ነው ቆይ የምታወራው? ከበር ውጭ አቁማ ማንን ነው በማለት እንግዲህ ወደዛ እየተጠጋች ስትሄድ እንግዲህ አልማዝም እንግዲህ ለጊዜው ከሰላም መደበቅ ፈልጋለች። ብሩን እንሰጥሻለን ስላሏት ማለት ነው። ዳጊ እንግዲህ ወደ ብሌን ጋር በመሄድ ብሌንዬን አልቻልኩኝም፣ በቃ ልርቅሽ አልቻልኩኝም በማለት አጠገቧ ይሄዳል። ብሌን እጅጉን በጣም ስቅስቅ ብላ እያለቀሰች እኔ እናቴ በእኔ ምክንያት አንቺ እስር ቤት ሲሚንቶ ላይ እንግዲህ በቅዝቃዜ እየተሰቃየሽ እኔ እዚህ የሞቀ ፍራሽ ላይ እያለች እጅጉን በጣም በተፈጠረው ነገር በእኔ ምክንያት አንቺ ምንም በማታውቂው ነገር እስር ቤት ገባሽ ብላ በእናቷ ምክንያት እያለቀሰች ነበረ። ዳጊ ምን ሆነሽ ነው የምታለቅሽው ብሎም ጠየቃት። በአንተ ምክንያት ነው እዚህ ሁሉ ደረጃ የደረስኩት አለች ብሌንም። ዳጊ ምንም በማያውቀው ታሪክ ማለት ነው። እናም እንግዲህ የአደራ ድራማ የክፍል 26 ይህን ይመስል ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው።
እንግዲህ ምን ሲከሰት ይሆን? ብሌን እንግዲህ ቃል እንግዲህ ብሩን ለአልማዝ ከየት አምጥታ ትሰጣት ሲሆን አልማዝም እንግዲህ መታለሽ ማለት ነው። እኔ ሲጀመር ርቄ አልሄድኩኝም እዚሁ ክፍለ ከተማ አዲስ አበባ ውስጥ ነው ያለሁት ብላታለች። እናም እንግዲህ ብሩን ካልሰጧት ለሰላም የባህሉንና የቃልን ጉዳይ አንድ ባንድ ትናገራለች ማለት ነው። ብሩን ከሰጧት ደግሞ ብሯን ይዛ ትሄዳለች ማለት ነው። እነሱም በውሸት ይቀጥላሉ። ውድና የተከበራችሁ አድማጭ ተመልካች ፋሚሊዎች ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።